ዲስአድቫንቴጁ ምንድነው? ጉዳቱ ምንድነው? እኛ ሰልፍ ቶት ስንሆን በጣም የምንቸገርበት ነገር ምንድነው? በጣም ጠቃሚ ያውን ፍሪ የሆኑ ለጀማሪዎች በደንብ የሚጠቅሙ የዩቲዩብ ቻናሎች አሉ። ሰላም ውድ ቤተሰቦች እንዴት ናችሁ? ፔሪ ነኝ። እንኳን ወደኔ ቻናል በሰላም በፍቅር በጤና መጣችሁልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ይደረግ፣ የምትወዱኝ ደግሞ በላይካችሁ ማድረግ እንዳትረሱ፣ ሼር በደንብ ይደረግ። እንዲሁም ሐሳብ ጥያቄያችሁን ማበረታቻችሁን ኮሜንት ላይ እጠብቃለሁ። ውድ ቤተሰቦች እንግዲህ ዛሬ ጥቆማ የምሰጣችሁ ራሳችሁን ስታስተምሩ የሚረዷችሁን በደንብ ፍሪ የሆነ የዩቲዩብ ኮርስ ወይም ደግሞ ቱቶሪያል የምታገኙባቸውን ቻናሎች ነው። ዛሬ 5ቱን ነው የምጠቅማችሁ። በጣም ብዙ ናቸው። ቤስት የሆኑ የዩቲዩብ ቻናሎች አሉ። እነሱን ሰርች አድርጉ። እንዲሁም እኔ እዚህ ላይ ያልጠቀስኳቸው ግን እናንተ ጠቅመውኛል፣ ለጀማሪዎች በተለይ ቢመለከቱት ቢያዩት የምትሏቸውን እናንተ በደንብ የረዷችሁ የዩቲዩብ ቻናሎች ካሉ ኮሜንት ላይ አስቀምጡልኝ። ምክንያቱም እኔም ሰርች ማድረግ እፈልጋለሁ። የበለጠ እውቀት ሁልጊዜ እውቀት አያልቅም አይደለ? ስለዚህ ሰርች ማድረግ ስለምፈልግ እናንተ ጠቅሞኛል የምትሏቸው እኔ ከጠቀስኳቸው ውጪ በደንብ ለጀማሪዎች በተለይ ይረዳል የምትሏቸውን ኮሜንት ላይ አስቀምጡልኝ። በጣም ነው የማመሰግነው ውድ ቤተሰቦቼ። መጀመሪያ ግን ወደ ቻናል ጥቆማዬ ከመግባቴ በፊት አንድ ነገር በደንብ ልነግራችሁ የምፈልገው ሰልፍ ቶት ስትሆኑ ራሳችሁን በኦንላይን ወይም ደግሞ እንደዚህ በዩቲዩብ ቻናሎች ራሳችሁን ሰልፍ ቶት ሆናችሁ ስታስተምሩ አድቫንቴጅ እና ዲስአድቫንቴጅ አለው። አድቫንቴጅ አለው፣ በጣም ብዙ አድቫንቴጅ አለው። ከዛውም በተጨማሪ ደግሞ ዲስአድቫንቴጅ አለው። አድቫንቴጁ ምንድነው? በፈለጋችሁበት ሰዓት በፈለጋችሁበት ሁኔታ ቀንም ሆነ ሌሊት እናንተ ሲመቻችሁ ትምህርቱን ማግኘት፣ ቱቶሪያሉን ማየት እንዲሁም ትሬኒንግ ማድረግ ትችላላችሁ። ኦኬ። ሌላው ደግሞ አድቫንቴጅ ምንድነው? እናንተን የሚቀላችሁ ሲያስረዳ የሚገባችሁን ሰው መርጣችሁ ኮሌክት አድርጋችሁ ያን ሰው መከታተል። በተለይ ደግሞ ፍሪ ናቸው አይደለ? ክፍያ የላቸውም። ኦንላይን ኮርስ እንደዚህ ገዝታችሁ ካልተማራችሁ በስተቀር ክፍያ የላቸውም። ስለዚህ ብዙ ነገሮችን የምትፈልጓቸውን ነገሮች በራሳችሁ ሰርች አድርጋችሁ የማግኘት እድላችሁ በጣም ሰፊ ነው። በጣም ብዙ ጠቃሚ ነገሮችን ታገኙበታላችሁ። የበለጠ ትምህርት ቤት ገብታችሁ ከምታገኙት በላይ ስለ ስፌትም፣ ስለ ፓተርን፣ ስለ ስኬችም በሉት በየትኛውም ወይ ስለ ከለር ቲዮሪ፣ ስለ ፋብሪክ የፈለጋችሁትን ነገር መርጣችሁ ስለ ፋሽን ቢዝነስ ሰርች እያደረጋችሁ ራሳችሁን ማስተማር ትችላላችሁ። ኦኬ። ይሄ ሁሉ ጥሩ ጎን ካለው ዲስአድቫንቴጁ ምንድነው? ጉዳቱ ምንድነው? እኛ ሰልፍ ቶት ስንሆን በጣም የምንቸገርበት ነገር ምንድነው ካላችሁኝ፣ ሰልፍ ቶት ስትሆኑና በዩቲዩብ ራሳችሁን ስታስተምሩ የምትቸገሩበት ነገር ቢኖር ናውሌጆችን ማቀናጀት ነው። ናውሌጆችን ማቀናጀት ለምሳሌ ሁሉም የሚሰራበት መንገድ ይለያያል። ሁሉም የሆነ ፎርሙላው ግራ ያጋባቸዋል። የሆነው ጋር የሰራችሁትን የሆነ ቦታ የሆነ ቻናል ላይ ስትሄዱ ይቀየራል። የሆነ ቦታ ስትሄዱ ይቀየራል። እዚህ ጋር የተሰራበት መንገድ ሌላው ሰው የሚሰራበት መንገድ በጣም ኮምፕሊትሊ ይለያዩባችሁና ያንን ወደ አንድ ሰብስቦ ዕውቀቱን ማቀናጀትና ይሄ ነው የሚል ፎርሙላ ክሬት ማድረግ በጣም ጊዜ የሚወስድ ጭንቅላት የሚጠይቅ እሱን ማቀናጀት በጣም ከባዱ ፓርት እሱ ነው። የሁሉንም አይነት ዕውቀት ነው የምታገኙት እዚህ ጋር። ዋው ኦኬ ኮርሴት አሰራር እንደዚህ ነው፣ በቃ በዚህ መንገድ ሰራለሁ ስትሉት እዛ ጋር ሌላ ነው አሰራሩ። ኦኬ የሆነ ቦታ ስትሄዱ ሌላ ነው፣ ግራ ትጋባላችሁ።
እንዴት አድርጋችሁ ኮሌክት አድርጋችሁ እንደምታቀናጁት እንደምታዋድዱትና ለእናንተ የሚጠቅማችሁን ፎርሙላ እንዴት አድርጋችሁ ክሬት እንደምታደርጉና ከነዛ ዕውቀቶች ሰብስባችሁ በቃ ይሄን መንገድ ነው የምከተለው የምትሉትን ነገር በጣም አስባችሁ እሱ በደንብ እንትን እስክታደርጉ ድረስ ምን ይሆናል ታይም ትወስዳላችሁ። ስለዚህ አንዳንዴ እንደዚህ ግራ ከመጋባቶች ትምህርት ቤት ገብቶ መማር ሾርት ከት ነው። ለምሳሌ እዛ እንትሎችን ምናምን ለማለት ብዙ በቃ የተለያዩ ለምሳሌ ካልኩሌሽኖች ራሱ በፎርሙላ በፋሽን ውስጥ የኢጣሊያ አለ፣ ቻይኒዝ አለ፣ አፍሪካን አለ፣ ኢንግላንድ አለ፣ የተለያዩ ናቸው። ማለት አውትፑቱ ተመሳሳይ እኮ ነው፣ ነገር ግን የሚሰሩበት መንገድ ይለያያል። የሆነ ነገር ምናምን ፕላስ ምናምን የምንላቸውን አንዳንድ ፎርሙላዎች የሆነ ቦታ ለ5 ስታካፍሉት የነበረው ነው የሆነ ቦታ ለ32 ያካፍሉላችኋል። የሆነ ቦታ እንዲህ ስታረጉ የነበረው ግራ ነው የሚያጋባችሁ። ኦኬ የያዛችሁት ነገር ይበንባችኋል፣ ይተንባችኋል። የትኛውን እንደምትይዙ የትኛውን እንደምትለቁ ግራ ይገባችኋል። ይሄ ነው ዲስአድቫንቴጁ። በዚህ አንገል ስታዩ ትምህርት ቤት ገብቶ ራስን ማስተማር ወይም ደግሞ ኦንላይን ኮርስ ወስዶ ራስን ማስተማር ምንድነው ጥቅሙ? በቃ አንድ እርግጥ ያለ ፎርሙላ ይሰጧችኋል። እሱን ተከትላችሁ ልብሳችሁን ሜክ ማድረግ ወይ ደግሞ ክሎዛችሁን መስራት ትችላላችሁ። ኦኬ እዚህ ጋር ነው ዲስአድቫንቴጅ ያለው፣ ነገሮችን ኮሌክት አድርጎ ወደ ማምጣቱ ማለት በጣም ጠቃሚ ያውን ፍሪ የሆኑ ለጀማሪዎች በደንብ የሚጠቅሙ የዩቲዩብ ቻናሎች አሉ። የመጀመሪያው ጥቆማዬ ዞዊ ሆንግ ትባላለች። ፋሽን ዲዛይነር ፕሮፌሽናል በሆነ መንገድ የምታስተምር በጣም ትጠቀሙበታላችሁ። በጣም አሁን ላይ ከ658,000 ሰብስክራይበር በላይ አላት። ስለ ፋሽን ዲዛይን ከቤዚክ ጀምሮ ስዕልን፣ ፓተርንን፣ ፋሽን ኢንዱስትሪ ፖርትፎሊዮ አዘገጃጀትን ጨምሮ በደንብ ዲቴል ዞዊ ሆንግን የማይከተል ዞዊ ሆንግን የማያውቃት ዲዛይነር መኖር አለበት ብዬ አላምንም። በጣም ጠቃሚ ስለሆነች በጣም ማለት ነው። በዓለም አቀፍ ደረጃ በደንብ ይሄ አሁን እኛ ይሄ ፓተርን የምንሰራው የሆነ ነገር የምናደርገው እንደዛ ወይ አይደለም። ዲቴይል ነው የምታስተምረው። በደንብ ከተከተላችኋት በተለይ ደግሞ እንግሊዘኛ በደንብ የምትችሉ ሰዎች በእርግጠኝነት ትምህርት ቤት እንደመግባት ዩኒቨርሲቲ እንደመግባት ማለት ነው፣ እሷን በደንብ መከተል። ስለዚህ ዞዊ ሆንግን በመጀመሪያና በአንደኛ ደረጃ ሰጀስት አደርጋለሁ። ሁለተኛ ቴይለር ኑር ነው። ቴይለር ኑር ከ2.3 ሚሊዮን በላይ ተከታዮች አሉት። ቴይለር ኑር በተለይ ስፌት ሃኮችን፣ ቲፖችን እንዴት ዚፐር ፍላይ እንደምትሰሩ እንዴት እንዴት እግር የሱሪ እንዴት በትክክል እንደምትሰሩ ፖሎ ስለ ኮላር አሰራር ቲፖችን በጣም በቀላሉ የምትሰሩባቸውን መንገዶች የሚያሳይ ነውና ትንሽ ምናልባት አንዳንድ ሰዎች የማይመቻቸው ምንድነው ምንም አይነት ንግግር ስለማያደርግ ክላሲካል ብቻ ከፍቶ ጀስት ግን ስራውን ነው የሚሰራው። እናንተ እሱን ፎሎ ማድረግ ከቻላችሁ በጣም ቴይለር ኑር በጣም በተለይ ለጀማሪዎች ብቻ ሳይሆን ስራ ውስጥም ላለን ሰዎች በቀላሉ የሆነ ነገርን እንዴት መስፋት እንችላለን ኮምፕሊኬትድ ባልሆነ መንገድ የሚለውን ነገር ክሊር አድርጎ የሚያሳያችሁ ሃኮቹ በጣም ምርጦች ናቸው። እንዲሁም ደግሞ እዛው እየቆረጠ ፓተርን ጨርቅ ላይ ልብሶችን ሲሰራ ታያላችሁ። እሱን ስትከተሉ በሴንቲሜትር ምናምን ይጽፈላችኋል። በቃሉ ባያወራም እሱን ስትከተሉት የሆነ ቆንጆ ልብስ ትሰራላችሁ። ኦኬ ግን ብዙ ጊዜ ፎርሙላውን ምናምን ብዙ ዲቴል ላይ ያሳያችሁ ይችላሉ። በተለይ ግን የስፌት ሃኮችን እና ቲፖችን የምትፈልጉ ከሆነ ቴይለር ኑር በጣም ልትከተሉት እንዲሁም ሰብስክራይብ ልታረጉት የሚገባ ድንቅ ቻናል ነው። በሶስተኛ ደረጃ የምጠቅማችሁ ውድ ቤተሰቦች ሜድ ቱ ሲው ትባላለች። እዚህ ቻናል ላይ ከ513,000 በላይ ተከታዮች አሏት። በጣም ጥንቅቅ ያለ ፕሮፌሽናል ቀሚስ አሰራሮችን በደንብ ዲቴል በሆነ መንገድ ታገኙበታላችሁ። ዲቴል በሆነ መንገድ ለጀማሪዎች በደንብ ሰጀስት የማደርገው
ቻናል ነው። ምክንያቱም ጥንቅቅ ያለ ስራ ነው የምትሰሩት። ከስክራቹ ጀምሮ እስከ መጨረሻው ጥንቅቅ ያለ ስራን የምታሳያችሁ ያውም ዲቴል የሆነ ፕሮፌሽናል በሆነ ወይ እንዴት አደርጋችሁ ልብሳችሁን መስራት እንዳለባችሁ የምታሳይ በጣም 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 ምርጥ ቻናል ነው። ስለዚህ ሰጀስት አደርጋለሁ እሷን ፎሎ እንድታደርጉ። እስካሁን በጠቆምኳችሁ ቻናሎች የተለያየ አይነት የአሰራር ስታይል ነው ያላቸው፣ የተለያየ መንገድ ነው ያላቸው። የራሳቸው የሆነ ትልቅ ችሎታ ነው ያላቸው። ሁሉም ደን ተከተሏቸው፣ በጣም ብዙ ነገሮች ታገኛላችሁ ማለት ነው። በመቀጠል በአራተኛ ደረጃ ጀስት ዶንግ ትባላለች። አሁን ላይ ከ617,000 በላይ ተከታዮች አሏት። ዲአይዋይ ክሎዞችን ሰራለች። ለጀማሪ ተስማሚ በሆነ መንገድ ነው። ጀማሪዎች በተለይ የሷን ቻናል በደንብ ፎሎ አድርጉ። በደንብ ፎሎ አድርጉ። እሷን ብትከተሉ በጣም አሁን እዚህ ጋር ኮሌክት ካደረጋችሁት እውቀት በተጨማሪ በደንብ ጥሩ ነገር ታገኙበታላችሁ። ስለዚህ እሷን መከተል እንዳትረሱ። በመጨረሻ እኔ ደግሞ በግሌ ሰጀስት እማደርጋችሁ ከነዚህ በተጨማሪ አፍሪካዊት የሆነችው ናይጄሪያዊት የሆነችው ስታይል ባይ ሬሚ ትባላለች። የቻናሏ ስም በጣም ቀለል ባለ መንገድ ኮርሴቶችን፣ ቶፖችን፣ ቀሚሶችን፣ ቁምጣ የተለያዩ የምትፈልጓቸውን ነገሮች ቀለል ባለ መንገድ ኮምፕሊኬትድ ባልሆነ መንገድ እሷን ፎሎ ማድረግ ከቻላችሁ ዳርት ማኒፑሌሽን የመሳሰሉትን ነገሮች ታገኛላችሁ። እቺ አፍሪካዊት 638,000 ሰብስክራይበር አላት አሁን ባለችበት ሁኔታ። ስትገልጽም አሪፍ ነች። ብትከተሏት በደንብ ብዙ ነገር ታግዛችኋለች ብዬ በደንብ ነው ተስፋ ማደርገው። የኔ ውድ ቤተሰቦች እነዚህን ቻናሎች በደንብ ከተከታተላችሁ ራሳችሁን አስተምራችሁ በእርግጠኝነት ወደ ስራው ዓለም መግባት እንዲሁም ደግሞ ይሄንን በደንብ ከቻላችሁ በኋላ ደግሞ የተወሰነ አመት መቀጠር። እኔ ተቀጥሮ መስራትን በደንብ ነው አፕሪሺየት ማደርገው። ከ6 ወር እስከ 1 አመት ድረስ የሆነ ሰው ጋር አገልግሉ። ግድ የላችሁም አገልግሉ። እጃችሁ ኮንፊደንስ ይኖረዋል። መቀስ ለመያዝ ድፍረት ታገኛላችሁ፣ ለመቁረጥ ድፍረት ታገኛላችሁ። የተለያዩ እውቀቶችን ደግሞ መሬት ላይ ካለው እየሰራችሁ እጃችሁን ታዳብራላችሁ። ለምሳሌ ለዚህ ምሳሌ የሚሆነው ምንድነው? ሁል ጊዜ ዋና እንዴት እንደሚዋኝ መጽሐፍ ብታነቡ እኔ ነኝ የተባለ ኤክስፐርት የጻፈውን ዋናተኛ የጻፈውን መጽሐፍ ስታነቡ ብትኖሩ ዋና ትችላላችሁ? አትችሉም። ቲዮሪው ብቻ ነው ያላችሁ። ፋሽን ዲዛይንም ጋር እንደዛ ነው። ቲዮሪውን ብቻ አወቃችሁ ማለት ስፌቱ ጎበዝ ናችሁ ወይም ደግሞ ፓተርኑ ጎበዝ ናችሁ ማለት አይደለም። መሬት ላይ መውረድ አለበት። ለዛ ደግሞ ልምድ ይፈልጋል። ውሃ ውስጥ ገብታችሁ እየተንቦጫረቃችሁ እጅና እግራችሁ ተፍታቶ ዋናውን መልመድ እንዳለባችሁ ሁሉ በፋሽን ዲዛይን ዓለም ውስጥም ፋሽን ዲዛይን በራሱ ቲዮሪ አይደለም፣ ተግባርን ነው የሚፈልገው። ስለዚህ ተቀጥራችሁ ለመስራት በጣም መሞከር ወይም ደግሞ በጣም ደጋግማችሁ ቤታችሁ መለማመድ። ተቀጥሮ መስራት ግን የበለጠ ሾርት ከት ነው። እንዴት እንደሚሰራ ገበያው ላይ ያለውን የአሰራር ሁኔታ በደንብ እየሰራችሁ እየሰፋችሁ እያገለገላችሁ እውቀትን የምታገኙበት ነው ማለት ነው። የኔ ውድ ቤተሰቦች እንደተጠቀማችሁና እንደረዳችሁ ተስፋ አደርጋለሁ። በሌላ ይጠቅማችኋል ይበጃችኋል በመለው ሌላ ቪዲዮ ተመልሼ እመጣለሁ። አመሰግናለሁ። ታዲያ ሰብስክራይብ ማድረግ እንዳይረሳ፣ ላይክ፣ ሼር እንዲሁም ኮሜንታችሁን አስቀምጡልኝ። አመሰግናለሁ።